አንቺ ጋር ምን ይሰራል እንዳትሉኝ፣ እኔ እዚሁ ነው ያገኘሁት። ይሄንን ሽንት ቤት ሳጥብ እጠቀመዋለሁ። ያኔ እንደዚህ ሳላበዛ ማለት ነው። አብዝቼ ሳይሆን እያበዛሁኝ ሳይሆን በአግባቡ እያረኩኝ እጠቀማለሁኝ። እና ሰውዬው የሆነ ጊዜ ይሄንን ተጠቀሚ ያሉኝ የመጀመሪያ እንደ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የመጣሁት ብዙ ጊዜ ጽዳት ላይ የምንጠቀማቸው ነገሮች ላይ ነው ውዶቼ። በጣም ብዙ በሽታ እያመጣ ብዙ ሰውንም ማለት ብዙ ስደተኞችንም ለበሽታ እየዳረገ ያለውን የምንጠቀምባቸውን ለቤት ማጽጃ ጥንቃቄ የምናደርግባቸውን ይዤላችሁ የመጣሁት ማለት ነው። በመጀመሪያ ይህንን ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ የሆናችሁ ደግሞ ሸር እያደረጋችሁ ሌላው ጋር እንዲደርስ አድርጉልኝ። 10 ሺህ አስገቡኝ ማለት ነው ውዶች። በቅርብ እንደው 10 ሺህ ብታስገቡኝ ኢንሻአላህ ብዬ ተስፋ አደርጋለሁኝ። እስካሁን 8 ሺህ ምናምን ላይ ነው ያለው ማለት ነው። እና ውዶች ያበረታቱኝ፣ አይከፈልበትም። እና ብዙ ጊዜ በባለፈውም ቪዲዮ ሰርቼ ለቅቄ ነበረ። ባካችሁ በረኪና የምትጠቀሙ ሰዎች ለምንድን ነው በአግባብ የማትጠቀሙት? ሰው ብዙ በሽታ እያመጣ ነው። የሆነች ልጅ እኔ እንደዚህ ሪከርድ አድርጋ በበረኪና ነው እንደዚህ የሆነችው ብላሏት። የምን ልጅ ትበል ብቻ አላቅም፣ ዘመዴ ናት ብላኛለች። ከዛ ሐኪም ቤት ሂዳ ስሙንም መጥራት አልፈልግም በሽታውን ማለት ነውና የታወቀው በሰዎች ላይ አሁን በጣም እንትን እያለ የሚመጣው በሽታ ነው። እና ይሄ ሁላ የሚመጣው ምንድነው? በረኪና ጠዋት ተነስታ በባዶ አንጀቷ ነው የምታጥበው። እነዚህ ሁለቱ እነዚህን ቢስሚላህ ይታያቸዋል። በረኪናና ያኔ ክሎሮክስ ማለት ነው። ክሎሮክስ እና ይሄ ደግሞ ይሄ ፍላሽ ነው ምናምን የሚባለው ይሄ አንቺ ጋር ምን ይሰራል እንዳትሉኝ፣ እኔ እዚሁ ነው ያገኘሁት። ይሄንን ሽንት ቤት ሳጥብ እጠቀመዋለሁ። ያኔ እንደዚህ ሳላበዛ ማለት ነው። አብዝቼ ሳይሆን እያበዛሁኝ ሳይሆን በአግባቡ እያረኩኝ እጠቀማለሁኝ። እና ሰውዬው የሆነ ጊዜ ይሄንን ተጠቀሚ ያሉኝ የመጀመሪያ እንደመጣሁኝ የሳሙና የማን ነው የሽንት ቤት ማጠቢያው አለ አይደለ? የሽንት ቤት ማጠቢያውንና በረኪናውን ያቀላቀልኩት ውዶቼ። ከዛ ልቤን ልሞት እፍን ነው ያደረገኝ ማለት ነው። እና እነዚህን ነገሮች የምትጠቀሙ ሰዎች በተለይ እያቀላቀላችሁ ለምሳሌ የሽንት ቤቱ ማጠቢያ የሽንት ቤቱ ራሱ ሳሙና አለ አይደለ? ስሙን አላውቀውም። እና ዙሮ የሽንት ቤቱን እንትኑን ታውቁታላችሁ። እንደዚህ ካፎት ዘንበል ያለ የሽንት ቤት ማጠቢያ የሚገዛው እሱንና ክሎሮክስ አቀላቅላችሁ እንዳታጥቡ እባካችሁ። በዛ ላይ ደግሞ እናንተ በሳሙና አጠቡ። በሳሙና ካጠባችሁ በኋላ በረኪና ዘፍዝፉት፣ አድርጉበት። ለምሳሌ ውስጡም ከሆነ ካጠባችሁ በኋላ አድርጉበት። እኔ እንደመጣሁኝ በጣም እያመመኝ ነበር ይሄንን በምጠቀም ሰዓት ማለት ነው። ከዛ ያደረኩትን በጣም ይቆሽሽ ነበረ። ቤቱ ስመጣ በጣም ሽንት ቤቱ ያው ሰራተኛ የለም ስመጣ እንደነገርኳችሁ እዚህ ቤት እና ቤቱ በጣም ሽንት ቤቱ በጣም እንትን ብሎ ነበረ ማለት ነው። በጣም ከምነግራችሁ በላይ የቆሸሸ ነበረ። ከዛ በቃ በበረኪና ነበረ ሳጸዳው የነበረው ማለት ነውና ብቻ ልቤን አጋጣሚ ሆኖ በቃ በጣም ሲያስጠላኝ ሽንት ቤቱን እንትኑን ይሄ የሽንት ቤት ማጠቢያውንና በረኪናውን አቀላቅዬ ጨመርኩት። ልሞት አልኳቸው። ያውም እኮ ማክስ ለብሼ ነው፣ ምክንያቱም ሽንት ቤቱም እየሸተተኝ ስለነበር ተጸርቶ ስለማያውቅ ማስክ ለብሼ ነበረ ላጥብ የገባሁት ማለት ነው። እናቴ ወላሂ ለአዚም ነው ብዬ ምላችሁ፣ እንዴት ብዬ እንደምነግራችሁ አላቅም። በቃ ልቤን አፈነኝ። አስባችሁታል? አሁን ጀግንነት ይመስለናል ብዙ ጊዜ። እኔ ቁርስ አልልም በባዶ አንጀቴ ብድግ ብዬ ቤቴን ጽድት አድርጌ ነው ቁርስ የምንበላው ምናምን ትላላችሁ። ይሄ ጀግንነት አይደለም። ወላሂ ነው የምላቸው። እየተጎዳና ያለ ነው። እኔም አሁን አንዳንዴ የሆነ ስራ እንትን ካለኝ ማለት ነው ቶሎ ሩጬ ስራዬን ጨርሼ ቆይ ቀስ ብዬ አንዲትም ለምን ኩብዝ እንትን ንጣያቶንም ያችን ቁጭ ብዬ ቀስ ብዬ እበላለሁኝ፣ ስራዬ ልጨርስ እላለሁኝ። በባዶ አንጀታችን ክሎሮክስ ነው የሚገባው። በባዶ አንጀታችን ጽዳቴን ጨርሼ ነው እኔ እንደዚህ ሳላረግ እንትን እንዳትጎዱ፣ ወላሂ ነው የምላችሁ። እንደዚህ እያላችሁ ራሳቸውን እንዳትጎዱ። አብዛኛዎቻችን እኛ ኢትዮጵያውያኖች ስደተኞች ስራ እናስቀድማለን። ስራ ስንገባ ደግሞ በባዶ አንጀታችን ምንድነው የሚገባው? የምናጸዳባቸው ኬሚካሎች፣ አሲዶች ነገሮች ወደ ውስጣችን ይገባሉ ማለት ነው። አስቡት። ሽታ ውስጥ ድረስ ነው አይደል የሚገባው? ውስጥ ድረስ እኮ ነው። ስለጠጣችሁት ወይም ደግሞ ባፋችሁ ስላልገባ ነገር አይደለም። ሽታ ወደ ውስጥ ነው የሚገባው። የሚሸት ነገር ወደ ውስጥ ነው የሚገባው ማለት ነው። ለምንድነው ሳይነስ አሁን በማንኛውም የሆነ ነድ ጭስ ሲሆን ምን ይሆን ሳይነስ ያለባቸው ሰዎች ቶሎ ነው የሚነሳባቸው አይደል?
ስለዚህ ይሄም ወደ ውስጥ ስለሚገባ የሚነሳባቸው ለምን ወደ ውስጥ ስለሚገባ አፍንጫቸው ስለሚስበው ማለት ነው። ይሄም ወደ ውስጣችን ነው የሚገባው እና ይሄንን ጥንቃቄ ልታደርጉ ይገባል። አብዛኛው ሰው አሁን እኛ ያወቅን ይመስለናል። እኔ ጽዳቴን ሳልጨርስ ቁርሴን አልበላም፣ እኔ መጀመሪያ እንደተነሳው ስራዬን ስርስርት ነው የምናደርገው ምናምን በቃ ራሳችንን በዚህ መልኩ እያየን የምናካብር ሰዎች ግን እየተጎዳን ነው። ወላሂ ነው የምላችሁ እየተጎዳን ነው፣ ከራሴው ጭምር። አንዳንዴ ስራዬን ጨርሼ የምልበት ሰዓት አለኝ ማለት ነው። እናንተም ብቻ አይደለም እያልኩ ያለሁት እኔም ለራሴ ነኝ። አንዳንድ ጊዜ በቃ ስራዬን ልጨርስ ብዬ የምልበት ሰዓት አለኝ። ያኔ ግን እኔ ሽንት ቤት ካጠብኩኝ በባዶ አንጀቴ የሚገባው የክሎሮክስ ወይም ደግሞ የአሲድ እንትኖች ናቸው ወደ ውስጥ የሚገቡት ማለት ነው። ስለዚህ ይሄንን ጥንቃቄ ልናደርግ ይገባናል። የምናጸዳባቸውን ነገሮች ሲጀመር ሰዎቻችሁ እንኳን ካስቸገሯቸው እናንተ ምንድነው የምታደርጉት? ታጥቡና ሽንት ቤቱ ላይ ጨምሩት። በቃ አለቀ። ጠብ አድርጉና እዛው ራሱን ሽታው ይመጣል እነሱ ሽታውን ከፈለጉት ማለት ነው። እና እኔ ልንገራችሁ ከራሴ የሆነ ሶሪያ ቤት ሰርቻለሁ በፊት ላይ ማለት ነው። ሶሪያዎች ደግሞ በጽዳት ከማንም አይወዳደሩም። አንዳንዶቹ ናቸው እንጂ ግሞች የሚኖሩት፣ ሶሪያዎች በጣም በጽዳት ይታወቁ ናቸው ማለት ነው። እና ይሄ እቃ ካቢኔቱ ወላሂ የእቃውን ማስቀመጫ ውስጡ በበረኪና እንዲህ እየረጨሁኝ በበረኪና ነው ማጸዳው። ይዛኔ ወደ 5 ወር 6 ወር እዛ ቤት ሰርቼበታለሁ። እይ ብዬ አልቅሽ ስራ ስለሌለ ማለት ነው። ገብቷችኋል? እና በበረኪና በሽታ እንደሚያመጣ ውኩት አሁን ነው። በዛኔ ግን ባቅ ኑሮ እንደዛም አልሰራም ነበረ። በረኪና እየረጫችሁ እንግዲህ አስቡ፣ ውስጥ ማጽዳት ማለት ምን ማለት ነው? ልክ እንደ መስተዋት ማጽጃ እንደዛ አስደርጋኝ በዛ እየተረጨ ነው የሚጸዳው። ገብቷችኋል? እቃው ራሱ እዛ ሲገባ በቃ ያኔ ይሸታል። ምንም እንትን የለውም። በረኪና እቃም ላይ ይሁን ምንም ላይ ይሁን ሽታ በጣም ከባድ ነው። ያጸዳል። ሳሂ ያኔ ቢነድፍ ኳይስ ያኔ ያጸዳል። ነገር ግን በሽተኛ ነው የሚሆነው ማለት ነው። በአግባብ መጠቀም አለብን። ካጨመራችሁም ደግሞ ሰዎቻችሁ ብዛት የሚፈልጉ ከሆነ በሳሙና አጽዱና፣ በተለይ ልብ በሽተኛ ያለባችሁ በሽተኛ ነው የሚያደርገው። ሲቀጥል ደግሞ ከዚህ በሽታ የበለጠ ከልብ ኬዝ ከምናምን የበለጠ ይሄንን እንትን በሽታ የሚባለውን ያመጣል። ወላሂ ነው የምላችሁ። አላህ ይጠብቀን ውዶች። እና ጥንቃቄ ልናደርግ ይገባናል። ሰው በሽተኛ እየሆነ ያለው ልቡን በተለያየ ነገር፣ እኔ ልቤን ጠልፎ ይጥለኛል ምናምን። እኔ ልቤን ወላሂ ነው የምላችሁ ጥልፍ ያደረገኝ እንደመጣሁኝ በማግስቱ ሽንት ቤት አጠብኩኝ። አብረከረከኝ እንደዚህ ልቤን ከዳኝ ማለት ነው። ቁርስ አልበላሁም፣ አዲስ ነኝ እኔ። ለአዲስነትም ሳይሆን አሁንም አንዳንዴ ስራን ጨርሼ የምልበት ሰዓት አለ። ስራን ጨርሼ ቆይ እበላለሁ ብዬ ወደ ስራ የምጀምርበት ሰዓት አለ እና የመጀመሪያ ጊዜ ሽንት ቤቱ በጣም ከመቆሸሹ የተነሳ ቢጫ ሆኗል። ይሄ አልባሚው የሚታጠቡበት ሽንት ቤቱ ቢጫ ሆኗል። ያንን ለማስለቀቅ በረኪና እና ይሄ የሽንት ቤቱን ማጠቢያ አቀላቀልኩና ሽንት ቤቱ ላይ ጨመርኩኝ። እንደዚሁ ደግሞ አልባሚውኑን እና ይሄ ብላጡን ማለት ነው ላጥም እንደዛው አደረኩኝ። ከዛ ልቤን ከዳኝ። ልቤን ህርክ አረገኝ። ሰውየው ምንድን ጨምረሽ ነው አለኝ። እሱ እንዲጸዳለት ስለሚፈልግ ምንም ጎበዝ ምናምን አለኝ። ከዛ ልቤን ሀረከኝ። ወላሂ ነው የምላቸው። እና ይሄን ነገር የምንጠቀም ሰዎች ልናቆም ይገባል። በተለይ የሽንት ቤት ማጠቢያውንና በረኪናውን እንዳታቀላቅሉ። ሲቀጥል ደግሞ እንደው ባትጠቀሙት፣ በረኪና ከተጠቀማችሁ እንኳን ራሱ ማለት ነው ምንድነው ማድረግ ያለባችሁ? ወይ ትንሽ ውሃ ላይ ጠብ አርጋችሁ ማሸት። ገብቷችኋል? በየጊዜው ስለምናጥበውም ያን ያክል አይቆሽሽም። የኔ አሁን ታጥቦ ስለማያውቅ የደለበ ቆሻሻ ስላደገኘው ነው እንደዛ ያደረኩት። ከዛ ውጭ ግን ሽንት ቤቱ ላይ ውስጡ ላይ ከፈለጋችሁ ጠብ አርጋችሁ ተውላችሁ፣ ሽታውን ከወደዱ ማለት ነው። እኛ አንድ ነገር ቢሆን ያሳፍሩናል እንጂ እዚህ ምንም የሚያደርጉን ነገር የለም። አንዴ ሁለቴ ይወስዷችኋል። ከዛ በኋላ ህመማችሁ እየጠና ከሄደ ወዴት ነው? ወደ ሀገራችን ነው የሚልኩን ማለት ነው። ስለዚህ እኛ ደግሞ ብልጥ መሆን አለብን። ራሳችንን መጠበቅ አለብን። ስናጸዳ የምናጸዳበትን ማቴሪያል እንዴት ነው መጠቀም ያለብኝ፣ ምንድነው መጨመር ያለብኝ፣ ይሄንንም በማየት በአግባብ መጠቀም አለብን ማለት ነው። እና ለዛሬ ይሄንን ነው ይዤላችሁ የመጣሁት። ይሄ ቪዲዮ ይጠቅማል ብዬ አስባለሁኝ። በዚህ ሰዓት በአሁኒቷ ራሱ በበረኪና የሚያጸዱ ልጆች ብዙ ልጆች ይኖራሉና ይሄንን ቪዲዮ ሼር አድርጉት ባካችሁ። በረኪና አትጠቀሙ፣ ወይም ክሎሮክስ ማለት ነው በእንግሊዘኛ ነው ክሎር ነው የሚለውና ክሎር ወይም ክሎሮክስ ወይም ደግሞ በረኪና በብዛት አትጠቀሙ። በሽተኛ እየሆነው ነው ሰው፣ የልብ ኬዝ እንደገና ደግሞ ይሄን ምንድነው በሽታ እያመጣ ነው። ጥንቃቄ ያስፈልጋል። እንደው ወላሂ ይሄንን ባንጠቀመው ራሱ ነው ያልኩትና አሁን ሰውየው ብዙ ጊዜ እቃ ላይ እኔ አልጸዳልኝ ሲል እጨምራለሁ። ከዛ ለምን በረኪና ትጨምሪያለሽ? ሽታው እኮ ከቃ ላይ አይሄድም በሽታ ነው ይለኛል። ይላችሁ ለኛ ያዙንም እንግዲህ አስቡ።
ግን ለራሳቸው ነው የሚያስቡት። ገብቷቸዋል። እቃ ላይ ለምን በረኪና ትጨምሪያለሽ? ይሄ እኮ በሽታ ያመጣል እኮ ምናምን ይለኛል። እኔ አልጸዳ ሲለኝ አንዳንዴ እጨምርበታለሁ የሆነ ወተት ነገር ምናምን አሁን እንደዚህ ሲጠቀሙበት የሆነ ነጭ ሰርቪሶች ምናምን አሉ እነሱ አለቅልኝ ሲል እጠቀመዋለሁ። ገብቷቸዋል። ነገር ግን እቃው ላይ ራሱ ያሸተውና ካልጠራ ሽታ አሁን አንዳንዴ በረኪና አይሄድም እቃ ላይ ራሱ እንኳን ለምን ትጨምሪያለሽ ይለኛል። ለምን ትጨምሪያለሽ? ይሄ እኮ በሽታ ነው የሚያመጣው፣ በሽተኛ ያደርገናል እኮ የምንበላበት ነው ይለኛል ማለት ነው። እና ይሄን ያክል ነው። ስለዚህ ለእኔ አላሰቡልኝም። አሁን አንቺ ልብሽን እንደዚህ ታይሆኛለሽ እኮ በሽታ ያመጣል እኮ ላንቺም አላለኝም። እኔ ለማጸደው ባፌር እየሸተተ ለምገባበት ማለት ነው። በውሃ ታጥቦ ጸድቶ ለሄድ ያን ያክል ሽታ ለማይገኘው ግን እቃ ላይ በሽታ ያመጣል እንደዛ አይብዛሌ ማለት ነው። አትጠቢ በበረኪና ላይ ማለት ነው። እና ይሄን ያክል ናቸው። እናንተ በምንም ብትሄዱላቸው እነሱ ማለት ነው ለኛ ግድ የላቸውም። የዚችን ያክል ስለምንም አይቆጥሩንም። ወላሂ እኔ አንዳንዴ በጣም ይገርሙኛል። ሱብሃንአላህ እኛ ሰው አይደለንም እንደ እኛ እስከ በቃ ሩህ አይደል እንደያዝ ነው እላለሁኝ ስራቸው ማለት ነው። ስለዚህ እኛ በዚህን ሰዓት ምንድነው ማድረግ ያለብን? ጥንቃቄ፣ ራሳችንን መጠበቅ። እነሱ በፈለጉት ጊዜ በፈለጉት እንትን እንደዚህ እንዲያዞሩና መፍቀድ የለብንም። ለምን በስራችን እንሰራለን። ስራችሁን ስሩ። እኔ አሁን ይሄንን ፍላሽ ይሄ አሁን ፍላሽ ነው ቅድም ያሳየዋችሁ ይሄ ማለት ነው። ምን አለኝ ሰውየው ይሄንን አርጊበት ይሄዳል። ይሄ እንትኑ ከለሩ የተቀየረውን ማለት ነው። አላረግም አልኩት። ይሄው እስካሁን ድረስ እኔ ተጠቅሜው አላውቅም። ሽንት ቤቱን እንትን ሲዘጋበት ራሱ ወስዶ ያደርጋል። ይሄ እንደውም ኦሪጂናሉ አይደለም። ኦሪጂናሉ ወደ ላይ ነው እንደዚህ ነው ብድግ የሚያደርገው እንትኑን ራሱ በጣም ኃይለኛ ነው ኦሪጂናሉ። ይሄ ኦሪጂናሉ አይደለም፣ ኮፒው ነው። ሽታ ራሱ ብዙም የለውም። ግን አልጨምርም አልኩት ማለት ነው። አልጨምርም እንደውም በረኪናው ይሸታል ከዚህኛውና ለምን እኔ ህመሜን ስለማውቀው በዛን ሰዓት በረኪና እንደዛ ያደረገኝ ይሄንን ጨምሬ ደግሞ ምን ያክል እንትን እንደሚለኝ በቃ ልቤ ንፍን ያደረገኝ ማለት ነው። እና ጥንቃቄ አድርጉ። ይሄን ቪዲዮ ከተመቻችሁ ሼር አድርጉ፣ ላይክ አድርጉ። ጥያቄ ማስቀምጡልኝ። እናንተ ደስ ያላችሁን ማንኛውንም ነገር ለእናንተ ለመመለስ ዝግጁ ነኝ ማለት ነው። ዛሬ ከጀርባ ያለውን ፋፊዬ ምንድነው ሱቅ ጀመርሽ እንደምትሉኝ አልጠራጠርም። ያው ጀምር ያለው ልላችሁ ነው። እና ውዶች ይሄን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም።